አንዳንድ ጊዜ ታጣላችሁ፣ ፈጽሞ ትቸገራላችሁ። መበደርን ታያላችሁ፣ ብር ትበደራላችሁ። በጣም ከባድ ነው አይደለም? ብር ገንዘብ መበደር ማጣት ከባድ አይደለም? መበደር ከባድ አይደለም? ቤት ኪራይ መክፈል ፈልጋችሁ ቤት ኪራይ ስታጡና የምትከፍሉት ስታጡ ጓደኛችሁ ጋር ሄዳችሁ አበድረኝ ማለት ከባድ ነው። ማጣት ከባድ ነው። አትናገሩም፣ ለሰው ይከብዳል። ግን አንዳንዴ ግድ ይሆንና ሄዳችሁ ትበደራላችሁ። አሁን ካራክተራችሁ በዛ መሀል እየተሰራ ነው። ሂዩሚሌትድ ስትሆኑ ስትዋረዱ ካራክተራችሁ እየተሰራ ነው። ከዛስ ሀብት ታገኛላችሁ። ሀብት ስታገኙ አንድ ሰው ጨንቆት፣ ወዳጃችሁ ጨንቆት፣ እንደው ይገርምሃል አንድ ክፍያ ነበረብኝ ዘግይቶብኝ፣ ተልኳል እየመጣ ነው መንገድ ላይ ነው ግን ዘግይቶብኝ እንደው በቃ እንደው ሲል ገና ብድር ፈልገህ ነው ትሉታላችሁ። እሰጥሃለሁ፣ እኔ እሰጥሃለሁ፣ እውነታ እሰጥሃለሁ፣ ኖ ፕሮብለም። ለምን አልፋችኋል? እዛ ጋር ካራክተራችሁ ተሰርቷል፣ ጀነረስ ሆናችኋል። ፔኑን ታውቁታላችሁ። በፔን ውስጥ ነው ካራክተር የሚሰራው። አሁን በህይወታችሁ ፔን ካለ ይሄ ፔን ያልፋል። ሸለቆ ውስጥ ከሆናችሁ ሸለቆ ያልፋል። ካለፋችሁ በኋላ ግን ፐርሰናሊቲያችሁ፣ ካራክተራችሁ ተሰርቶ ነው የምትወጡት። ቻሌንጅ ውስጥ ቴስት ትደረጋላችሁ። በሳፈሪንግ ውስጥ ታልፋላችሁ። እኔ ድሮ አስተምሬበታለሁ። ሴቶች ጥብስ ሲሰሩ አይታቸዋል። ጥብስ ሲሰሩ ወይወስዱና ስጋውን ትኩስ ብድጃ ላይ ይጥዱታል። ችስ ይላል። ፔንፉል ነው። ሊያበስሉት ፈልገው ነው። ከዛ ምን ያደርጋሉ? ገልበጥ ገልበጥ ያደርጋሉ። አንዳንዴ መከራው በአንድ አቅጣጫ ብቻ አይደለም የሚመጣው። በፋይናንስ፣ በመስሪያ ቤት፣ ከዛ በትዳር፣ ከዛ በጤና፣ ከዛ በዚህ ገልበጥ 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 ትደረጋላችሁ። ሳፈሪንግ አለ በየአቅጣጫው። ከዛ ከበሰለ በኋላ ሴቷ መብሰሉን ለማረጋገጥ ምን ታደርጋለች? በሹካ ወጋ ወጋ ታደርገዋለች። አሁን እናንተ በመከራ ውስጥ ታልፋላችሁ አይደለም? በመከራ ውስጥ እያለፋችሁ እያላችሁ መብሰል አለማብሰሉን ለማረጋገጥ ሹካ ይዘው የሚዞሩ ሰዎች አሉ። እዛ ይመጣና ወጋ ወጋ ያረጋል በነገር። ምን አንተ አላበዛሁም እንዴ? አንተ ታግሼ ነው እኮ ካልከው እሳቱ ይጨመራል፣ ጨበር ይደረጋል። አልበሰልክም ገና ነው። ከዛ እሳቱ ይቀጥላል፣ መብሰሉ ይቀጥላል። ልክ ስትበስሉ መጥተው ሲወጓችሁ፣ እኔ አሁን እንደዛ ነበርኩ። ሲወጉኝ ታገስና አላበዛሁም እንዴ አንተ እኛ እንዴ ለእግዚአብሔር ብዬ ነው እንጂ እኮ የመሿለኪያ ልጅ ነኝ እኮ ምናምን። በኋላ ግን በደንብ ስንበስል ሲወጉን ግድ የለም እሺ እሺ ብለን ይጀምራል። አሁን በስለናል ሊወጥ። ማንም ባለሙያ ሴት ስጋው ከበሰለ በኋላ አታሳረውም። ምን ታረጋለች? ታወጣዋለች። መከራዎቻችሁ ሊያቃጥሏችሁ አይመጡም፣ ያበስሏችኋል። ማቹር እንድታረጉ ካራክተራችሁን ይሰራል። ከወጣችሁ በኋላ ያያችሁትን ኩሽና ያያችሁትን መከራ አያውቁም ሰዎች። ምክንያቱም የተጠበሰው ስጋ ምንድን ነው የሚደረገው? በነጭ ሸክላ ሳህን ተደርጎ ከዛ እዚህ ጋር ማሽድ ፖቴቶ፣ ስፒናች፣ ቺፕስ ምናምን ተደርጎ አጊጦ ዌተሩ እንደዚህ ይዞት ይመጣል። በዛ ሁሉ ስቃይ ውስጥ ካለፋችሁ በኋላ አንዳንዶቹ አሁን ከፊቴ ከተቀመጡት እዚህ ውስጥ ካላችሁ ዝንጥ ብላችሁ ስትመጡ እሳት ነክቷችሁ መከራን አይታችሁ የማታውቁ፣ ረሃብን የማታውቁ፣ ተቸግራችሁ የማታውቁ ትመስላላችሁ። ኩሽና ውስጥ ያየኸውን መከራ አያውልህም። አሁን መዘነጥህን ነው የሚያዩት። ግን ተሰርተሃል፣ ማቹር አድርገሃል፣ ደግነህ፣ ትዕግስተኛ ነህ፣ በስለሃል፣ ካራክተር ተሰርቷል። በመከራ ውስጥ ነው የሚሰራው። ከዛ ሌላው ምንድን ነው? ኮንስትራክቲቭ የሆኑ ክሪቲሲዝሞችን ተቀበሉ። ማለት ኮንስትራክቲቭ የሆኑ ትችቶች አሉ፣ የሚያንጹ ትችቶች። ሲተቿችሁ ተቀበሉ። ታትስ ኦኬ። ዝም ብሎ ለመሳደብ ብሎ የሚያመጣው አለ፣ እሱን አንቀበልም። ግን ኮንስትራክቲቭ የሆኑ ትችቶችን ተቀበሉ። ቅዱሱ መጽሐፍ ምን ይላል መሰላችሁ? ተግሳጽን የማይወድ አእምሮ የጎደለው ነው ይላል። ተግሳጽን መቀበል ጥሩ ነው። ይሄ ልክ አይደለህም ሲለኝ አስቤበት አይ ቲንክ ሶ ልክ ነህ እላለሁ። ስለዚህ ካራክተሬን አሳድጋለሁ። ከዛ ደግሞ ራሳችሁን ኢቫልቬት አድርጉ። ቁጭ በሉና ቁጭ ብላችሁ ራሳችሁን ኢቫሉዌት አድርጉ። ቅድም እንዴት ነው የተናገርኩት?
በምን ውስጥ ነው ያለፍኩት? እንዴት ነበረ ቢሄቭ ያደረኩት? በሉና ችግሮች ራሳችሁ ላይ ስታገኙ ነቅላችሁ አውጧቸው። እዛ ጋር ልክ አልነበርኩም፣ እዛ ጋር መናደዴ ልክ አልነበረም፣ በጥሩ ቃል አይደለም ያናገርኩት፣ እሱን አርማለሁ ብለን እናስተካክላለን፣ እናርማለን። ካራክተሬን ዛሬም እሰራዋለሁ፣ ቤቴ ገብቼ ዛሬም እሰራዋለሁ። ስለዚህ ካራክተር ጣሪያውን ያነሳላቸዋል፣ ሲሊንጉን ያነሳል፣ ወደ ተራራ እንድትወጡ ያደርጋቸዋል፣ ተራራው ላይ እንድትቆዩ ያደርጓቸዋል። አንዳንድ ሰዎች አይታቸዋል፣ ትልቅ ቦታ ከደረሱ በኋላ ወደ ታች ወርደው ሲፈጠፈጡ። ለምን እንደሆነ ታውቃላችሁ? ካራክተር። ስለዚህ ካራክተራችን ላይ እንስራ። ፐርሰናሊቲያችን በአራት አይነት አለው። ራሳችሁን ፈልጉ። ታይፕ ኤ የሚባሉ አሉ። ታይፕ ኤ ምን አይነት መሰሏችሁ? በጣም ኮምፒቲቲቭ የሆኑ መወዳደር የግድ ማሸነፍ አለባቸው። የተለያዩ ፕሮጀክት ይጀምራሉ። በሁሉም ሰክሰስፉል መሆን አለባቸው፣ መሄድ አለባቸው፣ ማሸነፍ አለባቸው፣ የግድ ማሸነፍ አለባቸው። ካላሸነፉ ዲፕሬስድ ይሆናሉ። ታይፕ ኤዎች እነዚህ ናቸው። በፍጥነት መሄድ ስላለብኝ። ታይፕ ኤዎች ሪላክስድ ናቸው። ዴድላይን አይወዱም። በራሳቸው ፔስ ነው መስራት የሚፈልጉት። ዘና ያሉ ሰዎች ናቸው። ዘና ብለው ነው መስራት የሚፈልጉት። ጭንቀት ምናምን አይፈልጉም። እንደዛ በቃ ዴድላይን ምናምን አይወዱም። እና ታይፕ ቢዎች እነዚህ ናቸው። ታይፕ ሲዎች በጣም ሃርድ ወርኪንግ ናቸው። ጥርት አድርገው መስራት የሚፈልጉ ናቸው። በንጽህና ዲቴይልድ የሆነ ስራ መስራት አለባቸው። ፐርፌክት መሆን አለበት። ንጹህ መሆን አለበት። እኔ ጥቁር አንበሳ እየሰራው ዶክተር ጆንሰን የሚባል ሐኪም ነበር እና የውጭ ሀገር ሰው ነው። እኔ ደግሞ አሁን ሐኪም እንደዚህ አይደል የሚጽፈው። እኔ ካርድ ላይ በጣም በፍጥነት እየጻፍ ግን በጣም ጥርት ያለ ነው። እና አንድ ቀን ካርዴን አነሳና ማን ነው ይሄን የጻፈው አለ። እኔ ነኝ አልኩት። አንተ ኮምፒውተር ነህ አለኝ። እንዴት ነው እንደዚህ የምትጽፈው ሐኪም ሆነህ አለ። የእኔ ፐርሰናሊቲ የሁለቱ ስለሆነ ነው። አሁን ነግራቸዋለሁ። ከዛ ዲዎች አሉ። ዲዎች ሁሉን ነገር ኔጌቲቭ አድርገው የሚያዩ ናቸው። ሁሉን ነገር እንትን ተደረገ ሰዋት እንትን ምን ዋጋ አለው? ዛሬ ስለ ፐርሰናሊቲ ካራክተር ምን ዋጋ አለው? ስለ ፐርሰናሊቲ ብታወሪ ዋናው ስራ ነው። ስሪ ያለ ቢያለ ሲያለ ዲ ያለ ከዛ ኮምቢኔሽን አለ። አሁን እኔን ካያችሁ ኤ አይደለሁም፣ ኮምፒቲቲቭ አይደለሁም። ትንሽ ሪላክስ ማድረግ እወዳለሁ፣ ዘና ማድረግ እወዳለሁ። ግን ደግሞ ሲም ነኝ፣ ጥርት አድርጌ ደግሞ መስራት እወዳለሁና ራሳችሁን እዛ ውስጥ ታገኛላችሁ። ህብረተሰቡ መካከል አሉ ፐርሰናሊቲ ዲስኦርደር ያላቸው ሰዎች። የመጀመሪያው አንቲ ሶሻል ፐርሰናሊቲ ዲስኦርደር። ምን አይነት ሰዎች ናቸው? ዘመዶቻችሁ መካከል ዕቃ የሚሸጡ ልጆች የሉ? ሬዲዮን ወስደው ይሸጡታል፣ ቴሌቪዥን ወስደው ይሸጡታል። የማዘርን መቀነት ፈተው ብራቸውን ውስድ ያደርጉባቸዋል። ይሄ ዲስኦርደር ነው ያላቸው። ስፖኪዮ ይመጡና ቀንጠስ ያደርጋሉ። ስፖኪዮን ፈልገው አይደለም፣ ደስ ይላቸዋል። ስብር ማድረግ ደስ ይላቸዋል። እነዚህ አንቲ ሶሻል ናቸው። ከዛ ናርሲስቲክ አሉ። ናርሲስቲኮች ምን አይነት መሰላቸው? ራሳቸውን በጣም የሚወዱ ሰዎች ናቸው። መልካቸውን ይወዳሉ፣ የነሱ ስማቸውን ይወዳሉ፣ የራሳቸውን። እንደውም ስሙ የመጣው ናርሲስ የሚባል ሰውዬ ነበርና የዛ ጊዜ መስተዋት ስላልነበር መልኩን በጣም ስለሚወድ እንደዚህ ውሃ ዳር ሄዶ ራሱን ሲመለከት አንድ ቀን ውሃ ውስጥ ገባና ሞተ። ናርሲስቲኮች እንደዚህ በጣም ራሳቸውን የሚወዱ ሰልፍ ላይ መቅደም አለባቸው። ራሳቸውን በጣም ነው የሚወዱት። የበላይ አድርገው ነው ራሳቸውን የሚያዩት። ናርሲስቲኮች ናቸው። ሶስተኛዎቹ ሂስትሪዮኒክ ናቸው። ሂስትሪዮኒክ ፐርሰናሊቲ ዲስኦርደር እንደዚህ ቆማችሁ ታወራላችሁ። ቆማችሁ እያወራችሁ ይሄ ዲስኦርደር ያለበት ሰው ይመጣል። ከዛ አይደለም እንደሱ አይደለም ይልሃል። እያወራችሁ ነው። እንደሱም አይደለም ስልሽ ሁላችሁንም ያስቆምና እሱ ማውራት ይጀምራል። ሂስትሪዮኒክ እነሱ አቴንሽን ይፈልጋሉ። እነሱ ናቸው መናገር ያለባቸው፣ እነሱ ናቸው መታየት ያለባቸው። ሲቀመጡ የሚታዩበት ቦታ ፈልገው ነው። ሂስትሪዮኒክ ናቸው አሉ በእንትን ውስጥ ህዝቡ መካከል። አራተኛዎቹ ኦብሰሲቭ ኮምፐልሲቭ ዲስኦርደር ነው።
እነዚህ ሰዎች ሆቴል ገብተው የታጠበ ብርጭቆ አንስተው እንደዚህ የሚያዩ ሰዎች አይታችኋል? ታጥቧል ይሄ ነገር እስቲ ደግመሽ ጠቢው የሚሉ ሰው ይጨብጡና ከጨበጡ በኋላ በእጁ ምን አድርጎ ይሆን ሽንት ቤት ደርሶ መጥቶ ቢሆንስ ብሎ ያስባሉ። እውነቴን ነው ብላችሁ በጣም ነው የሚጨነቁት። ምግብ ከነሱ ጋር መብላት አትችሉም። ምግቡን እየበላችሁ እናንተ ማን እንዳበሰለው ትዝ አይላችሁም። እነሱ ግን እንዴ ምግቡን እየሰራች እያለች። እኔ አንድ ጓደኛ ነበረኝ ጥቁር አንበሳ እያለሁና ምግብ ስንበላ እየበላን እንደዚህ ይላል። ድንች ወጥ እንበላ ነበር። ድንች ወጥና ፓስታ ይሰጡናል ትምህርት ቤት። ከዛ እንደዚህ ያወጣና እቺ ምንድነች ይለኛል። የሆነች ነገር አግኝቶ ምንድነች እቺ ምንድነች ይለኛል። ባክ ተነሳ ከዚህ ድለው። እነዚህ በጣም ይሰቃያሉ፣ ሰውንም ያሰቃያሉ። ኦብሰሲቭ ኮምፐልሲቭ ዲስኦርደሮች። አምስተኛው ሺዞይዶች ብቻቸውን ከሰው ጋር መቅረብ አይፈልጉም። ብቻቸውን በጣም መሆን ይፈልጋሉ። ብዙ ጊዜ በሀሳብ የተያዙ ሰዎች ናቸው። እነዚህኛዎቹን ልንገራችሁ ይልቅ ዲፔንደንቶች በራሳቸው ምንም ነገር አይወስኑም። ካላማከሩ አይወስኑም። በሀሳባቸውም የራሳቸው ሀሳብ የላቸውም። ለምሳሌ አሁን የመጨረሻዎቹ ላይ ነው ያለሁት። ያሬድ ልጨርስ ነው አሁን። አንድ ሰው እንደዚህ ይላል፣ አቤት በዚህ 4 ዓመት የመጣው ለውጥ ይላል እዚህ ጋር አንዱ ሰው። ሌላው ደግሞ የትኛው ለውጥ ነው የመጣው ይላል። ይሄኛው ዲፔንደንት አለ እዚህ ጋር እና እዚህ ጋር ይሄኛው የሚገርም ለውጥ የመጣው በ4 ዓመት የመጣው ለውጥ ብሎ ሲል ይሄኛው ልክ ነው 4 ዓመት ውስጥ እኮ ድንቅ ለውጥ ነው ያየ ነው ይላል። ከዛ ያደርጋይ የትኛው ለውጥ ነው የመጣው ምን ለውጥ ነው የምትለው ሲል ወደዚህ ዞር ነው። እውነት እኮ ነው። ምን የትኛው ለውጥ መጣን? የራሳቸው ውሳኔ የላቸውም። የራሳቸው አስተሳሰብ የላቸውም። ዲፔንደንት ናቸው። ከዛ ፓራኖይድ ፐርሶናሊቲ ዲስኦርደር ሁሉን ነገር የሚጠራጠሩ ናቸው። እንደዚህ ብለው ያዩዋቸዋል። እዛ ጋር ያለውን ሰው ያይተዋል። ክራቫት ያደረገው ሁሉን ነገር ይጠራጠራል እና በጥርጣሬ ነው የሚኖሩት። እናንተንም አያምኗችሁም። ሁሉን ነገር የሚጠራጠሩ ፓራኖይድ ሲያልፍ ወደ ህመም ይለወጣል። ግን ሰስፒሽየስ ናቸው። ሁሉን ነገር መጠራጠር ይወዳሉ። ከዛ አቮይዳንቶች አሉ። እነዚህ ፐብሊክ ነገር አቮይድ የሚያደርጉ ናቸው። ያፍራሉ። ያሳፍረኛል ብለው የሚያስቡትን ሺዞታይፕ አሉ። እነዚህ የሰው ሀሳብ ማንበብ እንችላለን ብለው የሚያስቡ ናቸው። ቦርደር ላይን አሉ። ብዙ ጊዜ ራሳቸውን የሚያጠፉ ኢምፐልሲቭ ናቸው። ዶክተር ወዳጄን ማለት እግዚአብሔር በጣም የሚወደው የሚራራለት የሚያግዘው የሚታገሰው እግዚአብሔር የሚታገሰው ሲወድቅ የሚያነሳው እጁን ይዞ የሚያበረታው ጠላቶች ሲነሱበት የሚዋጋለት የሚበትንለት የማይጨክንበት ሲያጠፋ ምን ነው ለምን እንዲህ ታደርጋለህ ብሎ የሚገስጸው ግን ጨክኖ የማይቀጣው ኮንፊደንስ በስታይ በቃ በወድቅ ያነሳኛል እና በሱ ላይ የሚታመን አንድ ደካማ ሰው ነኝ እኔ። ግን በሱ ላይ በጣም የሚደገፍ የተወለድኩት ሐረር ነው። አባቴ ጅጅጋ ሰው ነው። በጣም ጎበዝ ሶማሊኛ ተናጋሪ ነበር። ጅጅጋ ተወልዶ ነው ያደገው። ጅግጅጋ ነው አሁን የሚባለው። እናቴ ድሬዳዋ ተወልዳ ነው ያደገችው። የድሬ ልጅ ነች። እኔ ደግሞ ሐረር ነው የተወለድኩት። እንዴት ሆነ መሰለሽ? የዛ ጊዜ የምሰራው ቢሾፍቱ ነው። በዘይት ሰራለሁ ሜዲካል ዶክተር ሆኜ። ቀን አዳማ ሰራና ማታ ደብረ ዘይት እመጣለሁ አዳር እና በቃ እዛው እንዝናናለን ምናምን። ግን ለማደር እዛ ነው። በኋላ አንዲት ልጅ ድንገት መንገድ ላይ የምታየነችና ታክሲ ያንግነኝ ምናምን ከዛ ለዛ ልጅ እቺን መጽሐፍ ቅዱስ ስጡት ብላ ኦርቶዶክስ ነች። ትንሿን አዲስ ኪዳን ላከችልኝ። ከዛ እሷ ያንን ላከችልኝ። ሌላ ነርስ አብራኝ የምትሰራለች ሲስተር ህብረት ትባል ነበር አለች። አሁንም በጣም ጥሩ ሴት ነች። እሷ ደግሞ መዝሙር አመጣችልኝ፣ የፕሮቴስታንት መዝሙር አመጣች። ከዛ ደግሞ አንዲት ደግሞ ጓደኛ ነበረችኝ። እሷ ደግሞ ብሔራዊ ቲያትር ጋር ካቶሊክ ቤተክርስቲያን ወሰደች እና መጽሐፍ ቅዱሷን ማንበብ ጀመርኩ። ከዛ መዝሙሩን መስማት ጀመርኩ። አሁን የሆነ ተርኒንግ ፖይንት የሆነው መጽሐፍ ቅዱሱን እያነበብኩ በቃ እየገረመኝ ነው። እንደዚህ ነበር እንደሚለው በፊት ላነበው ጀምርና
ከሌን ወለደ ይላል። በጣም ያደክመኝና ዘጋዋለሁ። እዚህ ጊዜ ግን ቢሮዬን ዘግቼ ፔሸንቶች ህመምተኞች በሌሉ ሰዓት ቢሾፍቱ ሆኜ መጽሐፍ ቅዱስን ዝም ብዬ ማንበብ ጀመርኩ። ከዛ ያቺ ልጅ ደግሞ ያመጣችልኝ መዝሙር አንዱን አልወደድኩትም መለስኩላት፣ አንዱን ወደድኩትና ዝም ብዬ ሰማዋለሁ። በጣም የሚገርም ነገር ነው። ኃይለኛ እንዳንተ የለም ይለዋል። ከዛ እኔ ግን በጣም የተነካሁበት ከምድረ በዳው ኑሮ ከዚያ ከቃጠሎ አንተን ይሄ ታደግካት ደርሰህላት ድሮ እንደዚህ ቢል እንትናለሁ እና ሰማዋለሁ። ዝም ብዬ ሰማዋለሁ። በጣም ነው የሚያመሰግነው እግዚአብሔርን። በደንብ ከሰማሁት በኋላ እሷ ምን አለችኝ? ሲስተር ህብረት ዘማሪው እኮ ልበ ብርሃን ነው አለች። ልበ ብርሃን ነው ማለት ሙሉ በሙሉ አይም ማለት እርግጠኛ ነሽ አልኳት። አዎ። እና ሳያይ ነው ይሄን ያህል እግዚአብሔርን የሚወደው፣ ይሄን ያህል የሚያመሰግነው፣ እንደዚህ የሚያደንቀው፣ እንደዚህ የሚሆንለት በኃይል ተገረምኩ። በቃ እግዚአብሔር ማለት የተለየ ነው ማለት ነው አልኩ። በጣም ልቤ ተነካ። ከዛ መጸለይ ጀመርኩ። ክሊኒክ በር እየዘጋሁ ሳይኖሩ ሲቀሩ መጸለይ ጀመርኩ። ዝም ብዬ መንገድህን አሳየኝ፣ ወደ አንተ መጠጋት ተስፋ ቆርጬ ነበር። ላይፍ ጉሙ ጠፋብኝ። ላይፍ ይሄ ከሆነ አጨሳለሁ፣ እቅማለሁ፣ ዶክተርም ሆኜ እቅማለሁ። ሜዲካል ስኩል በጫት ነው ብዙ የተማር ነው። ከዛ ደግሞ ጠጣለሁ። ቅዳሜ መጣ አዲስ አበባ፣ አርብ ቅዳሜ ምናምን ደግሞ እንደዛ። ከዛ የሚጸጽተኝን ነገር አድርጋለሁ፣ ሬግሬት የማደርገውን ነገር አደርጋለሁ። ከዛ እሑድ ጠዋት ስነሳ ምንድን ነው ታዲያ ትርጉሙ እላለሁ። የህይወት ታዲያ ትርጉም እና ይሄ መልሶ ነኝ። ወደ መንፈሳዊ ዓለም ገባ። ስገባ ግን አመጣጣቸውን አይተሸለ ሁሉም ናቸው የመጡት ወደ እኔ። ለሁሉም አክብሮት ኖረኝ። ለኦርቶዶክስም፣ ለካቶሊክ፣ ለኢቫንጀሊካልስ ግን በጣም በቃ መንፈሳዊውን ዓለም ወደድኩት። መጨረሻ በኢቫንጀሊካሉ መንገድ ሄድኩኝ። እንደውም መስበክ ሁሉ ጀመርኩ። ከዛ ማስተማር ሁሉ ጀመርኩ። በኋላ ደግሞ ቴዎሎጂም ሳጠና ኩዌስችን አደርጋለሁ። ኢንኩዊዚቲቭ ማይንድ አለኝ። ኦርቶዶክሶች ምንድን ነው የሚያምኑት ብዬ ጠይቃለሁ። ከዛ ዲፕ ገብቼ አጠናለሁ። ካቶሊኮች ደግሞ ምንድን ነው የሚያምኑት ብዬ አሁንም ጠይቅና በጣም ጠልቄ ያጠናለሁ። እና ለሁሉም ክብር ያለው ክርስቲያን ሆንኩኝ። በጣም የተለየ ነው። በጣም ነው የምወዳት። ምንም ይቅርታ የማልጠይቅበት ጉዳይ ነው። እዛ መጽሐፍ ቅዱስ ላይ የተጻፈውን ብቻ አንብቤ ሌላ ሳልጨምር መጽሐፍ ቅዱስ ላይ የተጻፈው ብቻ አሁን ቅዱስ ገብርኤል መጥቶ ሲነግራት የምስራችሁ እንዴት ሲነግራት ወንድ ስለማላውቅ ይሄ እንዴት ይሆናል አለችው። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል፣ ከአንቺም የወለደው ቅዱስ የእግዚአብሔር ልጅ ይባላል አላት። እነሆኝ የጌታ ባሪያ እንደ ቃል ይሆንልኝ አለች። የጌታ ባሪያ ያለችው ማን መሰለሽ? ራሷን ነው። the handmaid of the Lord ነው ያለችው። ራሷን በጣም ራሷን ዝቅ አድርጋ ነው። ከዛ ደግሞ ተነስታ መልእክቱን ከሰማች በኋላ ወደ አክስቷ ስትሄድ፣ ቅድስት ኤልሳቤጥ ጋር ስትሄድ፣ ከዛ ሰላም ስትላት ጽንሷ የኤልሳቤጥ ጽንሷ ልጁ ሲዘልል ስታይ፣ ከዛ ራሷ ድንግል ማርያም ቆማ ነፍሴ ጌታን ታከብረዋለች፣ መንፈሴ በአምላኬ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና እያለች ስትናገር ንግግሯ ደስ ሲል፣ ከዛ በጣም የሚገርመኝ ደግሞ ጌታ እያስተማረ በምድር ላይ እያስተማረ እየተከተሉት በገንዘባቸው የሚያገለግሉት ሴቶች ነበሩ። መግደላዊት ማርያም፣ ዮሐና፣ ሶስና ነበሩ። እዛ ላይ አታያትም። እሷን ለመሰለሽ ዞር አቴንሽን አትፈልግም። ራሷን ዞር ታደርጋለች። በዚህ በጣም እገረምባታለሁ። ጌታ ሞቶ ከተነሳ በኋላ እነዛ ከካዱት ከተናገሩት ሰዎች ጋር አብራ ስትጸልይ ታያታለሽ። እና በጣም ነው የምወዳት። መጽሐፍ ጽፌ ያለው የቅድስት ድንግል ማርያም ታላቅ አእምሮ የሚል መጽሐፍ አለኝ። ካራክተሯን አጥንቼ ነው። በጣም ነው የምወዳት። ሳስባት ሁሉ በጣም እገረማለሁ። አምላክን በማህፀኗ የተሸከመ እሱን የወለደች እሱን ያሳደገች በሚገባት ክብር መከበር አለባት ብዬ አምናለሁ። ወደ መንፈሳዊ ዓለም ከመምጣቴ በፊት ያለው እሱኛውን ልተወውና ዝብርቅርቅ ያለ ስለሆነ የምኮራበት አይደለም።
ግን ወደ መንፈሳዊ ዓለም ከመጣሁ በኋላ ጉድ ሼፐርድ ክሊኒክ እየሰራሁ ነበር የሚታወቀው ታሪክ እና ጉድ ሼፐርድ እየሰራሁ አንዲት ሴትዮ አንዲት እናት ታከም ነበር። እናቶች ነበሩ ታካሚዎች እና ስኳር በሽታ ዲያቤቲክ ሆነው አገኘኋቸው። መድኃኒት አዘዝኩላቸው። ከዛ ይከታተላሉ። ልጃቸው ከአሜሪካን ሀገር መጣች። ስትመጣ ዶክተር ላስተዋውቅሽ አሏት። ሲገቡ ከመቀመጫ ብድግ ከዛ እጅ ነስቼ ነው የምቀበላቸው፣ አስቀምጣቸዋለሁ፣ ስለ ልጆቻቸው አወራቸዋለሁ። ሲያወሩኝ በደንብ ጊዜ ሰጥቼ አወራቸዋለሁ። በጣም ይወዱኛል። ከዛ መጣች፣ ከእሷ ጋር ተዋወቅን። ከአሜሪካን የመጣችው ቻርሚንግ ነበረች፣ በጣም ቻርሚንግ፣ ደም ግባት ያላት። እኔ ምን እላት ነበረ ስትስቅ ይሄ ዓለም በሙሉ አብሯት የሚስቅ ሴት፣ ፈገግ ስትል ዩኒቨርስ በሙሉ አብሯት ፈገግ የሚል ሴት፣ እንደዛ አይነት ሴት። ስትስቅ በጣም ነው የምታምረው። በቃ ፈገግ ስትል የሆነ ይፈካል፣ ነገሩ ሁሉ ይፈካል። ከዛ ተዋወቅን። ከእሷ ጋር ሪሌሽንሽፕ ጀመርን። ከዛ በኋላ ተጋባን። የዛ ጊዜ እንትን ነው በደንብ ሳንተዋወቅ ስለተጋባን ኮሚኒኬሽን ችግር ነበረን። እኔም 27 ዓመቴ ነበር። 27 ዓመቴ ያገባሁት። መንፈሳዊ ዓለም ደግሞ መጽሐፍ ቅዱስ ማንበብ ከጀመርኩ ደግሞ 6 ወሬ ነው። ከዛ እንደዛ ሆነና አልተግባባን። ከዛ መጨረሻ አሜሪካ ሄድኩኝ እኔ እሷ ጋር። በአሜሪካም ሞከር ነው፣ አብሮ አልሆነም። አሁን ማስረዳት በሞክር ጥሩ አይሆንም፣ ግን የተለያዩ እንትኖች ነበሩ፣ የተለያዩ ነገሮች ነበሩ። ብቻ አሁን ዞር ብዬ ሳየው መስተካከል የሚችል ነገር ነበር። ከዛ ተለያየን። ተመልሼ የመጣው ወደዚህ አንደኛ በደንብ መተዋወቅ ነበረብን። 3ኛው ሳምንት ላይ ማዘጋጃ ሄደን ቀለበት አድርገናል። በጣም ተጣድፏል። የእሷን በደንብ ስነ ልቦናዋን ያለፈችበትን መንገድ ምናምን አሁን ታሳዝነኛለች። እውነት ለመናገር በጣም ነው ማዝነው አሁን ዞር ብዬ ሳየው። ከዛ ደግሞ የኔ ደግሞ ያንግ ነኝ፣ ገና መማር ነው የምፈልገው ምናምን፣ ኤነርጀቲክ ነኝ እንደዚህ እና ኮምፓቲቢሊቲ የሚባለው መጣጠም ከመጋባታቸው በፊት ኮምፓቲብል ነን ወይ ብሎ የእሷን ባክግራውንድ አጥንቶ የእሱን ባክግራውንድ አምጥቶ ሁለት የተለያዩ ሰዎች አንድ ሊሆኑ ስለሆነ እሱን መጣጠማቸውን ቼክ ማድረግ አለባቸው። ነምበር 1 የፍቺ ምክንያት ኮሚኒኬሽን ነው ይባላል በዓለም ዙሪያ። ቁጥር 1 መግባባት ነው። ስለዚህ ኮሚኒኬሽን ስታይልን ማስተካከል። ኮንፍሊክት ሁሌ ይፈጠራል፣ ግን ኮንፍሊክት ሪዞሉሽን ሜቶዶችን ማዘጋጀት፣ እንዴት ችግሮች ሲኖሩ እንዴት መፈታት እንዳለባቸው። የሚሆኑ ነገሮች አሉ፣ በላይፍ የመጡ ሀዘኖች አሉ። ግን ሀሳባችን ውስጥ ያለው ሀሳብ ቶትስ ቢከም ቲንግስ ይባላል። ቶትስ ቢከም ቲንግስ። አንዳንዱን ሀሳባችን ራሱ ነው የሚያመጣው። ቀድሜ ከአንድ ሰውዬ ጋር በሀሳቤ እጣላለሁ፣ ከዛ እነጋገራለሁ፣ እጣላለሁ፣ ከዛ መስሪያ ቤት ስሄድ እጣላለሁ ከሱ ጋር። ችግር ይገጥመኛል። ዛሬ በጣም አስቀያሚ ቀን ነው፣ ዛሬ የሆነ ችግር ይገጥመኛል፣ እንደዚህ ሊሆን ይችላል፣ አክሲደንት ሀፕን ሊያደርግ ይችላል፣ እንደዚህ ብዬ ሄዳለሁ፣ አክሲደንት ሀፕን ሊያደርግ ይችላል። ስለዚህ ሀሳባችን በጣም አቅም አለው፣ ኢነርጂ ስለሆነ ሀሳባችን አቅም አለው። የማይሆን ነገር ደግሞ የግድ በህይወት ላይ ሲመጣ፣ ሀዘን ሲመጣ ፖዚቲቭ ቲንኪንግ ይረዳሻል። ለምሳሌ የአንድ ሰው አባቱ አረፉ። አባቱ ሲያርፉ በጣም ሀዘን ውስጥ ሊገባ ይችላል፣ በጣም ሊያለቅስ ይችላል፣ በጣም ልትጎዳ ትችላለች። በጣም ፖዚቲቭ ቲንከር ከሆነች ዌል ላይፍ ነው ይሄ፣ ዲስ ኢዝ ፓርት ኦፍ ላይፍ። መሞቱ አይቀርም ነበር አባቴ። ምናልባት በያዘው በሽታ በጣም ሊሰቃይ ይችል ነበር። ሰፈር አድርጎ በጣም ተሰቃይቶ ሊሞት ይችል ነበር። ስለዚህ አረፈ። ቋንቋችንም እኮ ጥሩ ነው። አባቴ አረፈ፣ በቃ ወደማይቀረው ሄደ። በዘላለም ህይወት ደግሞ የምታምን ከሆነ የሄደው እኮ እግዚአብሔር ጋር ነው፣ እረፍት ጋር ነው የሄደው ብላ መለወጥ የማትችለውን ነገር እንኳን ፖዚቲቭ አድርገሽ ለውጠሽው ማየት ትችላለሽ። ስለዚህ በህይወታችን የሚገጥሙን ቻሌንጆችን ፖዚቲቭ ሆነን ለማሸነፍ ዲል ለማድረግ መወሰን አለብን ማለት ነው። ፖዚቲቭ ቲንከር ስንሆን ሀሳብ ቶት ኢነርጂ ነው በሚለው እንስማማለን። ኢነርጂ ደግሞ አይጠፋም፣ ኢነርጂ ነው።
ቅድም ስታነሽ እሱን ሳልናገር አልለፍ። እኔ አንድ ጊዜ የተገረምኩበትን ነገር ልንገርሽ። ቢሮ አካባቢ ወጣቶች አሉ፣ ብዙ ቦታም አልሰጣቸው። አንድ ቀን ግን ከቢሮ ወጥቼ ወደ መኪና ልገባ ስል የሆኑ ሁለት ከሌላ ሰፈር የመጡ እንደዚህ መጡ፣ ወደ እኔ ጠጋ ጠጋ አሉ። አመጣጣቸው ደስ አይልም ነበር። ከዛ ምን ሆነ፣ የዛ ሰፈር ልጆች መጡ። ምንድነው የምትፈልጉት ምናምን አሏቸው። ፕሮቴክት እያደረጉኝ። እኔ እኮ በደንብ ሰላም አላልኳቸው። እሺ ቫልዩአቸው አሁን ፖዚቲቭ ቲንከር ስትሆኚ አካባቢሽ ያሉ ሰዎችን ቫልዩ ትረጃለሽ። የሰፈር ሰዎችን ብዙ አፕሪሼት ላታረጋቸው ትችላለሽ። ሰፈርሽ ያሉት ሰዎችን፣ ሰፈር ያሉትን ጎረቤቶች ምናምን ቦታ ላልሰጣቸው እችላለሁ። ከቤተሰቤ ሰው ሲሞትብኝ ግን ነጠላቸውን አዘቅዝቀው የሚመጡት ማን ናቸው? እነሱ ናቸው። ነጠላቸውን አዘቅዝቀው ድንኳን ተክለው ምናምን ለቅሶ ሄደው የማያውቁት ሰው አልቅሰው ከዛ ገብተው ንፍሮ አዘጋጅተው ብለው እነሱ ናቸው። ስለዚህ ፖዚቲቭሊ ማየት፣ የሰፈርሽን ሰው ፖዚቲቭ ማየት፣ አካባቢሽን ፖዚቲቭ ማየት፣ ዙሪያሽ ያሉትን ሰዎች ፖዚቲቭሊ ማየት ጥሩ ነው። ከዛ ቅድም ያነሳሁት ምንድነው ቶት ኢነርጂ ነው፣ አይጠፋም። ያንን ቶት ወደ ቃላት ለውጬ ሳወጣው አሁንም ኢነርጂ አለው። ቃላቶች ኢነርጂ ያላቸው ለዚህ ነው። የተለወጠ ሐሳብ ስለሆነ ሐሳብ ኢነርጂ ስላለው ኮንቨርት ሳረገው ወደ ቃላት ኃይል አለው። አንቺን የሚያለመልም ቃል ልናገር እችላለሁ። አንቺን በጣም የሚሰብርሽን ቃል ልናገር፣ ሊትራሊ ነው ውስጥሽን የሚሰብረው። ስለዚህ የምንናገራቸው ነገሮች ሁል ጊዜ ፖዚቲቭ ቢሆኑ ጥሩ ነው። እሱ ራሱን የቻለ ሰፊ ፕሮግራም ስለሚያስፈልገው ነው እንጂ ግን ጀነራሊ ስፒኪንግ ግን ከአንደበታችን የሚወጣው ቃል አስበንበት ሁል ጊዜ የምንናገረው ነገር ፖዚቲቭ ቢሆን ጥሩ ነው። ሰዎችን የሚያንጽ፣ ሰዎችን የሚገነባ፣ ሰዎችን ኢንካሬጅ የሚያደርግ የሚያበረታቸው ቃል ነው መውጣት ያለብን እና የተመረጡ ቃላት ዝም ብለን ኬርለስሊ የምናወጣው ቃል በጣም ሰዎችን ሊጎዳ ይችላልና የፖዚቲቭ ቲንኪንግ ተቀጣይ ነው ፖዚቲቭ ስፒኪንግ። ያንኑ ሐሳብ ነው አውጥቼ የምናገረው። ስለዚህ ኃይል ስላለው በጣም መጠንቀቅ አለብን ማለት ነው። ፖዚቲቭ ሳይኮሎጂ የሚገርም ነው። ሳይኮሎጂስቶች በተለይ የአሜሪካ እንደዚህ ያሉት የፖዚቲቭ ቲንኪንግን አቅም በጣም እየተረዱ መጡ። በጣም የሰዎችን ሕይወት እንደሚለውጥ፣ ሶሳይቲን እንደሚለውጥ፣ ሀገርን እንደሚለውጥ እያመኑበት መጡ። ስለዚህ ፖዚቲቭ ሳይኮሎጂ የሚባል ፊልድ መጣ። ልክ እንደ ካውንስሊንግ ሳይኮሎጂ፣ ክሊኒካል ሳይኮሎጂ፣ ዴቨሎፕመንታል ሳይኮሎጂ፣ ሪሃቢሊቴሽን ሳይኮሎጂ እንደሚባሉት እንዳለው ፖዚቲቭ ሳይኮሎጂ የሚባል ፊልድ መጣ። አሁን ምን ያህል የፖዚቲቭ ቲንኪንግ ዝም ብሎ ፋንታሲ አይደለም፣ የእውነት ነው። ይሰራ። እኔ ለማመደዋለሁ፣ እኖርበታለሁ። ፖዚቲቭ ቲንኪንግ በጣም ቀናውን ለማሰብ ሞክራለሁ፣ ቀናውን ለመናገር ሞክራለሁ እና በጣም እያንዳንዷን ሰዓት ኢንጆይ ላረጋት። ቅድም ባልኩሽ ማይንድፉልም ሆንጊ የተገኘሁበትን ማህበረሰብ ኢንጆይ የኔ ኮንቴምፖራሪ የሆኑ በኔ ዘመን የተገኙ በኔ ዘመን ያሉትን ጋዜጠኞች፣ በኔ ዘመን ያሉትን ፖለቲሽያኖች፣ በኔ ዘመን ያሉ አርቲስቶች፣ በኔ ዘመን ያሉ ሁሉንም ሰዎችን ኢንጆይ ያደርጋቸዋለሁ፣ ስራቸውን ኢንጆይ ያደርጋለሁ እንጂ የእኛ ዘመንን እያጣጣልኩ የድሮ ብቻ እየናፈቅኩ እያንዳንዱን አፕሪሼት አደርጋለሁና ፖዚቲቭ ቲንኪንግ በጣም አስፈላጊ እንደሆነ ሲታመንበት ወደ ፖዚቲቭ ሳይኮሎጂ ተመጣ። ፖዚቲቭ ሳይኮሎጂ የሚባል ፊልድ መጣ። መጽሐፍቱ የተጻፉ አሁን ገብተሽ በማስትሬት ዲግሪ ደረጃ ልታጠኙ ትችላለሽ። ምንድን ነው የሆነው? ነገሩ ሲነሳ አሁን ሮዳ በርን ተነሳችና በጣም ችግር ውስጥ ነበረች። በጣም ተቸግራለች። የምትወደውን ሰው አታለች። ሀዘን ውስጥ ነች። እንደዚህ ነበረች። ከዛ ዝም ብላ ማጥናት ስትጀምር ኮመን የሆነ ነገር ሰክሰስፉል የሆኑ ሰዎች ጋር ኮመን የሆነ ነገር አገኘች። አብርሃም ሊንከንን አጠናች፣ አልበርት አንስታይንን አጠናች፣ ቤትሆቨንን አጠናች፣ ፕሌቶን አጠናች እና አሁን ከረንትሊ ደግሞ ያሉ ፊሎዞፈርስ፣ ሐኪሞች በጣም ሰክሰስፉል የሆኑ ሰዎች። ከዛ እሷ የምትለው ከነሱ መካከል ሁሉም ጋር ያለ አንድ ኮመን ነገር አገኘው። መነሻዋ ምንድን ነበር? there has to be a secret፣ የሆነ አንድ ሚስጥር አለ እዚህ ዩኒቨርስ ውስጥ የተወሰነው 1% ሰክሰስፉል የሚሆንበት በጣም 99% ደግሞ የነሱ ደረጃ የማይደርስበት አንድ ሚስጥር መኖር አለበት
እና አንድ ሴክሬት አለ፣ አንድ ሚስጥር አለ ብላ ነው መፈለግ የጀመረችው። ከዛ በጣም ሰክሰስፉል የሆኑ ሰዎችን ማጥናት ጀመረች።